ብለሽ ነው እንጂ እኔ አላስገደልኩሽም። ልቀቂኝ ቤዛ። በፍጹም አለቅሽም። ይሄን ጊዜ በጉጉት ስጠብቀው ነበር። እንደዚህ ሲጣርግ እንደልበት ጊዜ ልቀቂኝ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። ምን እያደረግሽ ነው ቤዛ? ልቀቂኝ፣ ልቀቂኝ፣ ልቀቂኝ። አረ ምን ጉድ ውስጥ ነው የገባሁት? ልቤን ልተፈው። አንተ ነህ እንዴ? በእናትህ ቆይ ምንድነው ማዘሯን ስታያት እንደዚህ የምትደናበሩ? ያማል እንዴ? አታያትም እንዴት እንደምታስፈራ ማዘሯ? እንዴ ቀልደኛ ምን አይነት ቆይ ይሄን ልብ ይዘህ ነው ከኔ ጋር የምትንቀሳቀሰው? የለ እንትን ልበልልህ ቆሜ ልጠብቃት በድንጋይ እስከካካኝ። እንዴ ምን ሆነዋል? ወይኔ ጉዴ! የምን ጉድ ነው? ምን ነው ችግር አለ እንዴ? አረ የምን ችግር ነው? እኔ ዝም ብዬ ነው። ስም ማን ነው? እኔ ኪንጎ ማለቴ ዳይመንድ። አትፍራ ዳይመንድ። እርግጥ ነው አስደንግጬ ይሆናል። አሁን ግን ሁሉ ነገር ተቀይሯል። አትፍራ እሺ? እሺ አልፈራም። አይ አረ እኔ አልፈራው። እሱን እስቶ እኔ ስታይ ፈርታይ ነው የምትሮጠው። አውቄብሃለሁ። አሁን እንደ በፊቱ አይደለም። ብዙ ነገር ተቀይሯል። ያኔ የሚያዘ ይዞኝ ነው። እንደዛ ነው እንዴ? አዎ ዳይመንድ ከኪንጎ ጋር ቤት ሄዱና ወጣ። ዴቭም እሷን ተከትሏት ወጣና እስካሁን አልተመለሱ። ፍቅር ከቤት ጠፍታ ነው? አዎ አይደለች። ከማንም በላይ ደግሞ ያሳዘነኝ ወንድሜ ነው። ፍቅሯን ሳይቀበላት በሱ ምክንያት ነው እንደዚህ ሆነችው። አሁን እኔና ዴቭ አንድ ላይ ስንሆን እንደሚያገባኝ ስሰማ ነው እንደዚህ የምትሆነው? ምን እሷ ብቻ። በአሁንማ ዴቭን ፍላጎት አለው። ምን ለማለት እየሞከርሽ ነው? ሲጀመር አሁን ለምንድን ነው እዚህ መጣሽው? ማን አናገረሽ አንቺን? እኔ እሷን ነው እያወራ ያለሁት። ለማንኛውም ስሚ፣ በአሁኑ ወንድሜ ምርጫ ላይ ነው። እስካሁን አንቺ አልመረጠሽ። ነረ? አዎ። ቆይ ግን ለምንድን ነው አንቺ ሁሌም በመሀላችን የምትገቢው? ችግርሽ ምንድን ነው? በእኔ አታሳቢ አዴ። እውነታውን ነው የነገርኩሽ። ዴቭ የሚያደርገው ነው። በቃ ዝም በይ ልጁ። የማይመስል ነገር ዝም ብለሽ አታውሪ። አንቺ ማን አናገረሽ? ቤቴ መተሽ ዝም ብለሽ እንደመጣልሽ አታውሪ እሺ? ካሁን በኋላ ደግሞ አንቺ ስራዬ ብለሽ መተሽ ስለ ዴቭ ምንም ነገር እንድትይኝ አልፈልግም። ቆይ ግን ምንድን ነው ችግርሽ? አንዳንዴ አብረን እንድንሆን ትገፋፊናለሽ፣ አንዳንዴ ደግሞ እንደዚህ ሆነ እንደዛ ሆነ እያልሽ ደግሞ ለማጣላት ትሞክሪያለሽ። ቆይ ምንድን ነው የምትፈልጊው? ሲጀመር ስላንቺ ምንም አይመለከተኝም። እንደፈለግሽ መሆን ትችያለሽ አይደል? አዎ ሊዱ ልክ ነሽ። በወንድምሽ ፍቅር ጣልቃ መግባት የለብሽ። ለሊ ግን እንዴት ነው ባክሽ? ኢላትቶሽ ከሄደ በኋላ አምሮብሻል አይደል? አዎ። ደግሞ አሁን ወደ እሷ ዞርሽ። ነገሩ ብቻ እንዴ የሚታይሽ እንጂ። በይ ሊዱ፣ ሌላ ነገር ሳይከተልሽ ከዚህ ቤት ውጪ። ቤኪ እንደሆነ እዚህ ቤት የለም። ምን ትሰራለሽ እዚህ? እሱማ ለሁለታችንም አይጠቅመንም። ማለት አልገባኝም። ማለትማ ታውቂያለሽ፣ ለኔም ላንቺም አይሆንም። አርፎ ልጆቹን ያሳድግበት። የምን ልጅ? የአራት ልጆች አባት ምናምን እኮ ነው። ማ ቤኪ? አዎ ለሊ፣ ላንቺም ቢቀርብሽ ይሻልሻል። አውቃለሁ ሊዱ፣ እኔና ቤኪ ከጓደኝነት ውጪ የዘለለ ነገር የለን። ጓደኝነቱን ቢሆን ይቅርብሽ። እሺ ሊዱ፣ አንቺም ግን ቢሆን ጠንቀቅ ማለት አለብሽ። ብታይ ሚስቱ በጣም ኃይለኛ ናት። ከሱ ጋር እንደሆንሽ ካወቀች መታ ቤትሽ ድረስ ነው አንቃ የምትገልሽ። ይሄን ያህል? አዎ፣ ያው እንዲሁ ሳይው ወንድነቱ ስለተመቸኝ ነው እንጂ እኔም በቅርቡ ቤቢዬን አገባዋለሁ። ቤቢዬ ደግሞ ማን ነው? ባሌ ነው። ለአዴና ለዴቭ ስነሱን ትቼ የመጣሁት። እናንተ ግን የምትቀበሉኝ በዚህ መልኩ ነው? እና በቀይ ምንጣፍ ጠብቀሽ ነበር ሊዱ? ቆይ ግን ፍቅር ምን ሆና ነው? ወዴት ነው የጠፋችሁ? እሱን እኔ አላቅም። ዴቭ እሷን ፍለጋ ወዴት ነው ሄደው? እሱንም አላቅም አዴ። በቃ እኔ ልሂድ መሰለኝ። እናንተ መስሚያችሁ ጥጥ ነው። ባይ። ምንድነው የምትፈልገው? ምንድነው ፍላጎት? ሰውዬ ይኸውልህ ጫኔ፣ የራሴ የሆነውን ነገር የአባቴን ንብረት ብቻ ነው የምፈልገው። አባትህ ለልጄ ብሎ ያስቀመጠው ነገር የለም። ስለዚህ ተወው። ጫኔ አትሳሳት። እኔ መቼም አልተወውም። ወደህ ተወዋለህ። ጋሼ ዝም ብለው እሺ የሚሉ ይሉኝታ ይዟቸው ነው እንጂ ንብረት ኖሮ አይደለም። እሺ ቆይ ከአሜሪካ ድረስ መጥቶ እንደ ችጋራም ሰው ንብረት ውርስ ምናምን ማለት ትንሽ ያማል እንዴ? ይኸውልህ አንተ ደግሞ ከማንም በላይ ምን ከትጄን አገኘሽ? ምን ያደርግልኛል እሱ ደግሞ? አይ ልጄን እኮ እንደዛ ስታወሪ
ስታቀማጥዩ የወደድሽው መስሎኝ ነበር። አዎ እንደዛማ ነበር፣ ግን ማሚዬ የልጆች አባት መሆኑንና ባለትዳር መሆኑን ስላልነገርሽኝ በጣም ታዝብሻለሁ። አይ ልጄ አመንሽው እንዴ? እንዴት አላምነው? እናንተ ዝም ብትሉኝም ያቺ ሌሊ አሁን ለምን ተረጋግታ እንደተቀመጠች ገባኝ። እንዴት? ያው ኤላ ጋር ስመጣ በፊት ተነስታ ታንቀኝ ነበር። አሁን ግን ቤኪ ጋር ስመጣ ምንም የማይመስላት ሁሉ ነገር ስለምታውቅ ነው። ምንድነው እናቴ የምትጨቀጭቀው? ሃይ ቤኪ። ልጄ ወዴት ነው? ከዲብ ጋር ነው። ባቡሬ ምን ሆነ ነው? አራራትከኝ እኮ። ምን ላድርግ ብለህ ነው? ሃይ ዴቪዬ። ሊዱ ምን አዲስ ነገር አለ? ፍቅር ተመለሰች እንዴ? ምንም የለም፣ አልተገኘችም። እሺ አዲስ ነገር ካለ ደውይልኝ፣ እመጣለሁ። እሺ ኦኬ ባይ። እሺ ወንድሜ ባይ። ማሚ ባይ። ለሊጋ ነሽ ማሚ? አይ ቤት መቀመጥ ሰልችቶኝ አባት መቃብር ጋር ደረስ ብዬ ልምጣ ብዬ ነው። እሺ ካልሽ ልሽንሽ? አይ አንተ ወደ ጉዳይ ሂድ፣ እኔ ደረስ ብዬ እመጣለሁ። በሉ ደህና ነው። ዴቭ ግን ቆይ ምንድነው የፍቅር መጥፋት እንደዚህ ያሳሰበ? ፍቅር ብቸኝነትና ያለመፈለግ ስሜት እየተሰማት ነው። እና ቆይ አንተ ምን ማድረግ ትችላለህ? ላየ ሰው እኮ አዴ ጠፋችብህ ነው መስሎ። ምን ላድርግ ባቡሬ? ስሜታዊ ሆና ራሷን አንድ ነገር እንዳታደርግ ብዬ እኮ ነው። ፍቅር እኮ ትልቅ ልጅ ነች። የራሷን ኃላፊነት ራሷ ነች መወጣት ያለባት። ፍቅር ብዙ ነገሮች ላይ አስተሳሰቧ ልክ አይደለም። ያው ጥሩ ስሜት ላይም አልነበረችም። ከቤት ስትወጣ ታማ ነበር። እሺ ዴቭ ገባኝ። ቤተሰብ ናቸው? አዎ አብረን ተምረናል። አንሹ ስልኩን። እቺ ልጅ ምን ለማድረግ እየሞከረች ነው? ልጅ ምን ለማድረግ እያሰብሽ ነው? ወይኔ ልጄ፣ ብቻዬን ያለ አባት አሳድጌ መጨረሻዬ ለኔ መልሱ ይሄ ነው? አመልማት ወይ አንቺ እንዴት ነሽ? እንዴት ነሽ? ይመስገነው። የት ጠፍተሽ ነው? ደህና ነሽ? ይመስገን። እንዴት ነሽ? ልጆችሽ ደህና ናቸው? እንዴት ናቸው? ይመስገነው ደህና ናቸው። አንቺ እዚህ ሰፈር ምን እግር ጣለሽ? ያንቺስ ልጅ ደህና ነው? አሁንማ ልጄ ትልቅ ሰው ሆኗል። ያንቺ ባለቤትስ ደህና ነው? አይ እሱ ስንት ጊዜው ከተለያየን። ምን ነው እንደዛ ይሻላልሽ? አዎ ይሻላል። አንቺስ እንዴት ነሽ? የት ነው የምትኖሪው? የልጅሽ አባትስ አምኖ ተቀበለ? እሱ እኮ አርፏል። አሁን በቅርቡ ነው ያረፈው። ምን ዋጋ አለው? እኔ ልጄ ይላለው እንጂ ከጎረመሰ በኋላ አባቱን ያሳደገው። እኔ መጋፈጡን ስላልቻልኩ እንጂ እሱ ልጁ መሆኑን አምኖ አብረው ቆይተው ነው እሱ ያረፈው። ነፍሱን ይማረው። ታዲያ እዚህ ምን ታደርጊያለሽ? ነይ እንግባና ቡና እንጠጣ። እኔማ ቤቴ ይደርሻለሁ። እዚህ ጋር ነው፣ ቅርብ ነው። ነይ እንግባ። እሺ። ምን ነው ግን ፊትሽ ልክ አልነበረም። እዚህ ጋር ቁጭ ብለሽ ምን እየጠበቅሽ ነበር? ልጄን እየጠበቅኳት ነበር። የቷን? ሴቷን? መቼም ትልቅ ሴት ሆናለች። ተመስገን ትልቅ ሆናለች። ያው ባህሪዋ አብሮ አደገና አሁን በጣም አስቸገረችኝ እንጂ ተመስገን። አባቷን ትወደዋለች። ምናልባት እሱ ሲናፍቃት ይሆናል የምታስቸግርሽ። አዎ ግን እያደገች ስትመጣ ነገሮችን ትለያለች ብዬ አስቤ ነበረ። እሷ ግን እየባሰባት ነው የመጣው። አትጨነቂ፣ በደንብ እናወራለን። አቤት ተመስገን አምላኬ፣ በስንት ዘመኔ ጓደኛዬን አገኘኋት። ወይኔ ወይኔ። ሮሚ ጸሎት እስኪጨርስ ብትጠብቂ ምን አለ? ማራቶን አይደለ? አትቀደሚ። ስላላወቀሽ ነው፣ አትፍረድባት። አሹ እሺ በሉ ያዙ እስቲ። አሹ እዚህ ምን እየሰራህ ነው? በሩን ለማን ትተህ ነው? ነይ ሊዲዬ፣ ነይ ተኛ ጋር ሰብሰብ በይና ተቋደሽ። አይ እኔ እንኳን አልበላም። ይሄ ሁሉ ሶስት እጅ ግን አንድ ትሪ ላይ አይከብድም? አይ አንቺ በአንድ ትሪ ሶስት ሰው አልሽ? ሀገር ቤት በአንድ ትሪ 10 ሰው ተሰብስቦ ሲበላ መቻየሽ። እንደፈለጋችሁ። መቼም እንደናንተ እዚህ ቤት የተመቸው የለም። አንቺም እኮ መቀላቀል ትችያለሽ። አይ እኔ እንደዚህ አይነት ኮተት ነገር ላይ መቀላቀል አልፈልግም። ዳይመንድ እናንተን ጥበቃ በር ላይ ቆሟል፣ እየጠበቃችሁ ነው። አጅሬው መጣ? አዎ ሩታና ሮማን። ወይ ሊዱ ሂጂ ዳይመንድን አግኘው። እሺ ሩታ ነኝ። አራሹ ቀብራራ የሚየልጅ ኧረ መናናቅ። ምን ነው አሹ? ለዚህ ተፊትሽ ቀርቦ እንዴት ጥለሽ ትሄጃለሽ? እህል እኮ ክቡር ነው። ውያሹ ደግሞ አታካብድ እስቲ። አይ የለም በደንብ አካብዳለሁ። ሮማኔ ቁጭ በይ። ሊዱ ሂጂ ዳይመንድንም ጥሉ። ሰብሰብ ብለን ከኛ ጋር ምሳውን ይብላ። ኦኬ በቃ ጠርቼው እመጣለሁ። ኦኬ ገባኝ። ምኑ ነው የገባ? ሁሉም ነገር ገብቶኛል ዴቭ። ምናልባት ፍቅር እንደዚህ የምትሆነው ትኩረት ፈልጋ ነው ወይ ደግሞ ያው ከሰዎች ለመራቅ ብቸኝነት ፈልጋ ይሆናል። አላውቅም።
ግን እንደዚህ እየሆነች ያለችው በእኔ ምክንያት እየመሰለኝ ስለሆነ የጥፋተኝነት ስሜት እየተሰማኝ። እንደዚህ መሆን የለብህም ዴቭ። ፍቅር እኮ ትንሽ ልጅ አይደለች። ፍቅር ለአንተ ካላት ፍቅር አንጻር አንተ አጠገቧ መሆን ምንም ጥቅም የለውም። እና ደግሞ አደይንም እያስጨነቃት ነው። ና በል አትጨነቅ። አመሰግናለሁ ቤኪ፣ ጥሩ አማካሪ ወጣሃል። ግን ፈልገኸው ነው? ምን እንዴ? ዝም ማለቱ ይሻላል። ዝምታ ደስ ይላል፣ ግን ሲበዛ ጥሩ አይደለም። እንደሚሆን ይሆናል። አንተ አትጨነቅ። እሺ አሁን አደይ የት ናት? ከሌሊ ጋር የምትሆነው። እሺ በቃ ና እንሂድ። ይቺ ልጅ ሙድ እየያዘች ነው እንዴ? ምንድን ልሸመጥጠኝ ነው እንዴ? ምን እሺ ነው እንጂ ና ግባ ተብለሃል። ሞርት ይያለሽ እንዴ? ይጂና ጥሪልኝ። ና ሁሉም ሳይን ተሰብስበው እየጠበቁ ነው። ና ግባ። ቆይ ምን ማዘሩ የለችም? ና ግባ አልኩህ አንዴ። እሺ ተነሽ ነው ትይጃው ነው። ላጎርስሽ ነው አመልኩ አይደል? ጠገብኩኝ በቃ ቀረብሻ። አሹ ምን እየሆናችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ማሚ ሩታ ዝም በይ። ምንም ማስተባበያ አልፈልግም። ማሚዬ ይሄ ሁሉ የሩታ ስራ ነው። እሷ ነች የሰበሰበችልሽ። ቆይ እኔ የምለው ፍቅር እህትሽ አይደለችም? የእሷ መጥፋት አንቺን ምንም አያሳስብሽም? በቃ ያሳስበኛል እንጂ ማሚ። ሊዱን አትስሚያት እሺ? ዝም ብላን ተሰብስበን ምግብ በላን እንጂ ወንጀል አልሰራን። ለምንድን ነው የምትቆጪው? እኛማ እሺ ሮማ ዳይ ወደ ስራ። ማሚዬ ቁጭ በይ በቃ ደግሞ አደይ ክፍል 142 ተለቋል ውዶችዬ። እንግዲህ ፍቅር ታግታለች። እንግዲህ ቤተሰቡ ሁሉ በጣም እየተጨነቀ ነው። ነገር ግን በተለይ ደግሞ የፍቅር እናት በጣም ተጨንቃለች ውዶችዬ። ዴቭም ተጨንቆ እየፈለጋት ነው። ምክንያቱም ፍቅር ጥሩ ሙድ አልነበረችም። ስለዚህ የት ሄደች፣ የት ሆነች፣ ምን ሆነች በሚለው በጣም ተጨንቀው እየፈለጓት ነው ማለት ነው ውዶችዬ። ወደ ተመጣጣኝነት ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን በዘት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ታደርጉ ደግሞ አይዶል ምልክት እየተጫናችሁ ቢሆን ይመረጣል። ወዶችዬ አብራችሁን ቆዩ። እንግዲህ በክፍል አደይ ክፍል 141 42 ማለት 42 ላይ ባለፈው ክፍል እንዳያችሁት እንግዲህ ፍቅር ቤዛ ነይ ብላ ወስዳት ነበር ከቤት። ያውም እሷም እንድትሄድ ፈልጋ ያው ትንሽ ደበቅ ማለት ስለፈለገች ሄዳለች ማለት ነው። ነገር ግን አንቃ መከራዋን ስታበላት ነበረ። ከዛ እሷም ተነስታ እውነት ነው ብላ ስታይ በህልሟ ነው ማለት ነው ውዶችዬ። እንግዲህ ለቤዛ ብር አስተላልፋላታለች ፍቅር ማለት ነው። ነገር ግን ሙሉ ብር አላስተላለፈችላትም። ትንሽዬ ብር ነው፣ ምክንያቱም ተማሪ ስለሆነች ያው ብዙ ብር የላትም። ስለዚህ ያለኝ ይሄ ነው ብላ አስተላልፈላታለች። ነገር ግን የሆነ መላ እየፈጠረች ነው ቤዛ። እሱ ምንድነው እንግዲህ ከእናቷ ጋር እንድትሆን ወይም ደግሞ ከእናቷ ቤት እንድትገባ አሁንም ፍቅርን ልትጫወትበት ይመስለኛል ውዶችዬ። ቀጣይ ክፍል ይሄ የሚገርም ነው ውዶችዬ። እንግዲህ አደይ በጣም ተጨንቃለች። ምክንያቱም ዴቭ አሁን ይመጣ እያለች እያየች እንዳለ፣ ነገር ግን ዴቭ ደግሞ ፍቅርን ፍለጋ በመሄድ ያው አደይን አላገኛትም። ስለዚህ አደይ በጣም ተጨንቃለች ማለት ነው። ከዛም እንግዲህ መንገድ ላይ አደይ ፍቅርን እየፈለገ ሳለ ባቡሬ አግኝቶት ነበር። ባቡሬም እንግዲህ አደይ እንዳታስጨንቃት፣ እባክህን አደይን አታስጨንቃት፣ ፍቅር የትም አትሄድም። በዛ ላይ ደግሞ ያው ጥሩ ላይ አይደለችም ፍቅር፣ ግን ያው አደይ እንዳታስጨንቃት በማለት እንግዲህ ነግሮታል አደይ ማለት ነው። ዴቭ እሺ በቃ ወደ አደይ ልሄድ ብሎ ያው አደይ ጋር ሄደዋል። ከዛም እንግዲህ ባቡሬ አደይ ጋር በመሄድ ሊሊና አደይ ጋር በመሄድ እንግዲህ ሊሊም አደይ ማለት ዴቭ ከታች ቀርቶ አደይ እንድትወጣ አድርጓታል። አደይ ወደታች ወርዳለች።
ባቡሬ ደግሞ ከሊሊ ጋር ያው አሪፍ ሲያወሩ ነበረ። እሱ ምንድን ነው ያው ፍቅር መጥፎስ ልጅ እንደሆነች ነገር ግን የእሷ መጥፋት ለሰዎች ምንም እንደማይመስላቸው ማለት እሷ ብትጠፋም ለእነሱ ጠፍታለች ብለው ያስባሉ ጠፍታለች ብለው ያስባሉ ብላ እንደማታስብ ምናምን እያለች ስትነግረው ነበር ማለት ነው። ውዶችዬ እንግዲህ ዳያመንድ እንደምታዩት ማዘሯን ይፈራታል። ከመፍራቱም የተነሳ እንግዲህ መንገድ ላይ ሲያገኛት ሁሉ ሊሮጥ ነው የሚደርስና ከኪንጎ ጋር አግኝተው ሊሮጥ ሲንበጫበጭ ከዛ በኋላ ያው ችግር የለም እኔ ድሮ ነው እንደዚህ ማስፈራ ነበር እንጂ አሁን ላይ ደግሞ ማስፈራ ሴት አይደለሁም እና እባክህ ተረጋጋ ብላ እንግዲህ አረጋግተዋለች። እሱም እሺ በቃ ማዘሯ በማለት እንግዲህ እሽታውን መርጧል። ወዶች የማዘሯ እንግዲህ ስትሄድ መንገድ ላይ አሹ ቤዛን አግኝቷት እየተቆጣና እየሰደባት እየመታትም ነበረ። ነገር ግን ለምንድን ነው የምትመታት? ሴት ልጅ አይደለች እንዴ? ለምን ትመታታለህ? በማለት እንግዲህ ለቤዛ ቁማላታለች። ነገር ግን የቤዛን ጸባይ ስላላወቀች ነው። ከዛ በኋላ አንቺ ሂጂ በቃ እሺ ስለትዬ ስለማዘር ብዬ ለቅቄሻለሁ፣ ግን አንቺ የተረገምሽ ነሽ በማለት ሲለቃት እንደገና ደግሞ ማዘሯን መሳደብ ስትጀምር ማዘሯ ደግሞ ድንጋዩን አንስታ ልትመታስ ነበረ። ከዛ ማሾ ተቀብሎ በየመቻት ማዘሯ በይ የፈለግሽውን አድርጊያት ይቺ የተረገመች ሴት ናት በማለት እንግዲህ ሲያቀርብላት ነበረ። ከዛ ማዘሯም እንግዲህ አንቺ የተረገምሽ ነሽ በቃ ሂጂ ምናምን በማለት አስፈራርታ እንግዲህ ለቃው ሰደዋታል ማለት ነው። ቤዛ ማለት በጣም ክፉ ሴት ነች። እንግዲህ ሊዱ ባቡሬ የሶስት ልጆች የአምስት ልጆች አባት ነኝ በማለት ያው ውሸቱን እንደ ቀልድ ማለት ነው ነግሯት ነበርና ያንን አምና ሊሊ ጋር በመሄድ እንግዲህ የልጆች አባት እኮ ነው ሊልዬ ተጠንቀቂ አንቺንም እንትን እንዳይልሽ በማለት እንግዲህ ስትነግራት ነበረ። ነገር ግን ሊሊ ደግሞ እንዲሁም ሚስቱ ኃይለኛ ናት፣ እንዳትሸወጅ፣ እንዳትመታሽ፣ ተጠንቀቂ፣ ራስሽን ጠብቂ እያለች ስትላት ነበረ ስትላት ነበረ። እንግዲህ ውዶችዬ እነሱም ወደዛ አባሴ ሲሰቁ ነበረ። እንግዲህ ሊዲያ እንደዛ ካለች በኋላ እንግዲህ ወጣ ሄዳለች ማለት ነው። ያው አደይንም ብዙ ነገር ስትላት ነበረ። ከዛም እንደዛ ካለች በኋላ ወደ ውጭ ወጣለ። ወደ ውጭ ስትወጣ ደግሞ የባቡሬ እናት አግኝታቸው ነበር። እሷን አግኝታት ደግሞ ማሚዬ እንዴት ነሽ ምናምን እያለች ስጠይቃት ነበር። የባቡሬ እናት ደግሞ ደህና ነኝ እኔ፣ ባቡሬን አላገኘሹም እንዴ? ልጄን አላገኘሹም? በረከቴን እያለች ስጠይቃት ነበር። አይ አላገኘሁትም፣ ምን ይሰራልኛል የልጆች አባት አይደል እያለችም ስትላት ነበር ማለት ነው። አመንሽው እንዴ እሱን የሱ የሚያወራውን በማለት እንግዲህ መልስ መልሳላታለች። ከዛ እንደዛ እየተባባሉ ሳለ እንግዲህ ባቡሬ ይመጣል። ባቡሬ ሲመጣ እንዲሁም ደግሞ ዴቭ አብሮ መጣል። ከዛ እንግዲህ የፍቅርን ወሬ ከሰማሽ ንገሪኝ በማለት እንግዲህ ዴቭ እህቱን ነግሯታል። እህቱም እሺ በማለት እሽታውን መልሳ በቃ ቻው ዴቭ በማለት እንግዲህ ሄዳለች ማለት ነው። ውዶችዬ በስተመጨረሻም እንግዲህ ማዘሯና የፍቅር እናት ተገናኝተዋል። ምክንያቱም የፍቅር እናት በጣም ተጨንቃለች። በጣም በፍቅር መጥፋት በጣም ስለተጨነቀች ወደ ውጭ ወጥታ እየፈለገች ሳለ ከማዘሯ ጋር የድሮ ወዳጅ ነበሩና ተገናኝተው ውዶችዬ በስተመጨረሻም እንግዲህ የፍቅር እናት ወደ እነ ማዘሯ ቤት ሄዳ ያው ማዘሯም እንግዲህ ባሏ እንደሞተባት ባሏ ደግሞ የቅምጥል አባት እንደሆነ ምናምን ነግራታለች። እንግዲህ ለቅምጥና ኪንጎን አግኝታቸውም ፍቅር ልጄ ናትና እባካችሁን ከፈልጓት በማለት እንግዲህ ተናግራለች። እንደዛ ካለች በኋላም እንግዲህ ወጣ ሄዳለች ማለት ነው። ሌላ ጊዜ እመጣለሁ፣ አሁን ስለ ልጄ ስለተጨነኩ ልሂድ ወደ ቤት በማለት እንግዲህ ሊሸኛኙ ወጥተዋል ማለት ነው። ከዛም እንግዲህ የፍቅር እናት ወደ ቤት ስትመጣ እናሹና ዲያመንድ ተሰብስበው ሁላቸውም ሳሎን እና ሩታ እና ሮሚ ምግብ ሲበሉ ደርሳባቸዋለች። እሷም ደንግጣ ምን እየሰራችሁ ነው? ምን እየተካሄደ ነው ከቤቴ ምናምን በማለት እንግዲህ እነሱም ደንግጠው ቆመው ያው እሷ የምትለው ሲሰሙ ነበር ማለት ነው። ውዶችዬ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር።
ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ለቻናሌ አዲስ የሆናችሁ ሰብስክራይብ እና ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ በዚሁ አጋጣሚ እንግዲህ ዛሬ መድኃኔዓለም ነው፣ የአመቱ መድኃኔዓለም ነው። እንኳን አደረሳችሁ ለመድኃኔዓለም ለአመቱ ክብረ በዓል እያልኩኝ መልካም ምሽት ተመኘሁላችሁ ውዶችዬ። እንግዲህ ላይክ ሰብስክራይብ አድርጉ። መልካም ምሽት በድጋሜ ባይ ባይ።